ቁጥር 8 ላይ ያለውና የነበረው የሚመጣውም ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እና ይህ ክፍል ለአብ ነው ወይ ለወልድ ነው የተነገረው ለሚለው ጥያቄ ይሄ ክፍል ለአብ ነው ለወልድ ነው የሚለውን ነገር በግልጽ አያስቀምጥም ስለማን እያወራ እንደሆነ። ግን ስለ አምላክ ባህሪ ወይንም የአምላክን ባህሪ እያወራ እንደሆነ ማየት እንችላለን። እዚህ ጋር ያለው የነበረው የሚመጣው ላይ ቁጥር 4 ላይ ስናይ ለአብ የተጠቀሰ ነገር እንደሆነ ማየት እንችላለን። እና ለአብ መጠቀሱ አብም አምላክ ስለሆነ ወይንም አምላካዊ ባህሪ ስላለው የአምላክነት ኔቸር ስላለው ያለው የነበረው የሚመጣው ተብሎ ተጠቅሷል። ትርጉሙንም አውርተናል። ያለው ማለት አሁን ያለ ፕሬዘንት ቴንስን የሚያሳይ ነው፣ አሁን ላይ ያለውን ነገር። የነበረው የሚለው ደግሞ ፓስትን የሚያሳይ ነው፣ ያለፈውን ጊዜ የሚያሳይ ነው። የሚመጣው ደግሞ አሁንም ቀጥሎ የሚኖር እንደሆነ ፊውቸርን የሚያሳይ ነው፣ ሶስቱን ተንሶች የሚያሳይ ነገር እንደሆነ። ስለዚህ ይሄ ስሙ ራሱ ዘፍጥረት ማለት ዘጸአት 3:14 ላይ ለሙሴ ያህዌ ተብሎ የተነገረው ማን ልኮኛል ልበላቸው ለእስራኤላውያን ሲል ያለና የሚኖር አያም ዛት አያም ወይንም አያም ሁ አያም ወይንም አያም ልኮኛል። አያም ማለት ሁሌ አያም ነኝ ነው። እኔ ሁሌ ያለው ለመኖር ምንም ነገር ላይ ጥገኛ ያልሆነ ሁሌ ያለ። ስለዚህ አያም ማለት የሆነ ስም አይደለም። እዛ ጋር ተንሱ አይሄድም። አያም አሴንት የሚበላቸው የሆነ ተንሱ አያስኬድም። አያም እንትን ነው እንጂ የሚባለው አያም እኔ እንደዚህ ነኝ ምናምን ነው እንጂ የሚባለው እኔ ነኝ የሚል ነገር የለም በሰዋሰው እንትን አነጋገር። ግን የሚያሳየው ሁሌ እሱ ነው። ሁሌ ምንም ነገር ላይ ጥገኛ ያልሆነ እሱን ለመሆን እግዚአብሔርን ለመሆን ምንም ነገር አያስፈልገው። እኛ ሰው እንድንሆን ብዙ ነገር ያስፈልገናል። ስጋ ያስፈልገናል፣ ነፍስ፣ መንፈስ፣ ከዛ ውጪ ደግሞ ውሃ፣ አየር፣ ብዙ ነገር ያስፈልገናል እኛ። እግዚአብሔር ግን የሆነውን ለመሆን ምንም አያስፈልገው። እሱ ነው በቃ ሁሌም። ስለዚህ የነበረው ሲል ሁሌ የነበረ ነው፣ ያለ አሁን ያለ ነው፣ የሚመጣ ከዚህ በኋላ ባለው ጊዜም የሚኖር ነው። ያንን የሚያሳይ ነው። ሁሉን ቻይ ጌታ አምላክ ይላል። አልፋና ኦሜጋ እኔ ነኝ። እዚህ ጋር ስለ ጌታ አምላክ የሚለው ስለ አምላክ ነው እያወራ ያለው። አልፋና ኦሜጋ እኔ ነኝ ማለት ፊተኛና ኋለኛ ማለት ነው። መጀመሪያና መጨረሻ። አልፋ የግሪክ ሌተር ነው፣ የመጀመሪያው ፊደል ነው አልፋ። ኦሜጋ ደግሞ የመጨረሻ ፊደል ነው። በእንግሊዝኛ ኤ እና ዜድ እንደምንለው፣ በአማርኛ ሀ እና ፐ እንደምንለው ማለት ነው። በግሪክ ስለተጻፈ አልፋና ኦሜጋ ተባለ። ስለዚህ ጅማሬው እሱ ነው። ምንም ነገር ያ ማለት ምንም ነገር ሳይጀምር በፊት የነበረ እንደማለት ነው እንጂ የሆነ ሰዓት የጀመረ ማለት አይደለም። ኦሜጋም ፍጻሜው መጨረሻ በጊዜ ሄደን መጨረሻ ላይ ያለው እርሱ ነው። ስለዚህ ይሄ ቁጥር 8ን ብቻ ዝም ብለን ስናይ የሚያሳየው የአምላክን ኔቸር ነው፣ የያህዌን ባህሪ ነው። ለአብ ይሁን ለወልድ ይሁን አንቺ እንዳልሽው አንዳንዶች አብ ነው ይላሉ፣ አንዳንዶች ወልድ ነው ይላሉ። አንዳንድ ማብራሪያዎች ማለት ነው። እና የቱ ነው የሚለው ተለይቶ የተቀመጠ ነገር የለም። ምናልባት ከአምስት ጀምሮም እያወራ የመጣው ስለ ኢየሱስ ስለሆነ ለወልድ ነው ልንል እንችላለን። ከአምስት ጀምሮ አያይዘን እንረዳው ካልን ስለ ኢየሱስ ነው እያወራ ያለው። እንዲሁም ታማኝ ምስክር ከሙታን በኩር የምድር ነገስታት ገዥ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይልና ስለ ኢየሱስ ነው የሚቀጥለው። ለወደደንና ከኃጢአታችንም በደሙ ላነጻን እያለ አምላኩንና አባቱን እንድናገለግልም። ስለዚህ እንዲህ ያደረገን ኢየሱስ ነው። እነሆ በደመና ይመጣል የተባለው ኢየሱስ ነው። የወጉት ሳይቀሩ ያዩታል። ከዛ በኋላ ያለውና የነበረው የሚመጣውም ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይህንን አያይዘን ከተረዳን ኢየሱስ ነው ብለን ልንረዳ እንችላለን። ግን ለይቶ አብ ነው ወልድ ነው የሚለውን ነገር ቁጥር 8 ለይቶ አያሳየንም። ግን አምላክ የሆነ አካል ያለውን ባህሪ ነው የሚያሳየን። ስለዚህ ወልድ አምላክ በመሆኑ ለወልድም ሊውል ይችላል፣ አብ አምላክ በመሆኑ ለአብም ሊውል ይችላል። ይህ ክፍል እንደዛ ነው የምንረዳው። ባለፈው ሳምንት በዚህ ርዕስ ላይ በሰፊ ስናወራ ነበር። እንደተባለው
ሁለት እይታዎች ናቸው ያሉት። ሁለቱም እይታ አንዱ አብ ነው የሚል ነው፣ ሌላኛው ደግሞ ወልድ ነው የሚል ነው። ግን ደግሞ ሁለቱም እይታዎች የሚስማሙበት አንድ ነገር አለ። አሁን አብይ ያለው አምላክ ባህሪ ነው የተገለጠው። ይሄ ነው ብለን መደምደሚያ ባንሰጥም ያ የተገለጠው ግን ምንድነው? የአምላክ ባህሪ ነው፣ የሌላ ነገር አይደለም የሚሉ እንትኖች ላይ ይስማማሉ፣ በዛ ፖይንት ላይ ይስማማሉ። ግን እንደ እኔ እንትን የሚለው ነገር በጣም አሳማኝ ነው ብዬ እንትን የምለው ነገር ግን ላይ 5 ላይ የፈተናቸው ቃላቶች አሉ። ለአብ ምን ብለን ፈተነው? ይህንኑም ቃል ያለውና የነበረ የሚመጣ አልፋና ኦሜጋ የሚለውን በቀጥታ ስንፈታ ያለ በፍጥረቱ ላይ ያለ የሚኖር የሚመጣ የሚለውን ከጊዜ አንጻር እንዳልሆነ እሱ ሚኖር እንደሆነ አድርገን ነው የፈታ ነው። እና ያንኑ አፈታት ተከትለን ስንመጣ ቁጥር 7 ላይ ከ5 ስለ ኢየሱስ ከሙታን በኩር ወደ ሆነው ምናምን እያለ ማውራት ከጀመረ በኋላ ቁጥር 7 ላይ እነሆ ከዳመና ጋር ይመጣል፣ ዓይንም ሁሉ የወጉት ያዩታል፣ የምድርም ወገኖች ዋዋ ይላሉ እያለ ስለ ኢየሱስ ካወራ በኋላ አሳማኝ ነው ብዬ የሚያስበው እዛ የፈተነውንም ተቀብለን እዚህ ጋር ከፈታን ነው ልክ ሊሆን የሚችለው። የአይሁዱም የእንትኑም አውድ የሚከተለው ያ ይመስለኛል። ከዛ በኋላ 8 ላይ ያለው የነበረው የሚመጣው ያንኑም ቃል አምጥቶ እዚህ ጋር ያስቀምጠዋል። እና ብዙ ቦታ ራእይም ላይ ወደፊት እናያለን ማብራሪያዎች ላይ ሲያነብ ለአብ ነው እነዚህ እየተጠቀሰው እንዲህ የተጠቀሰው፣ ለወልድም ሊጠቀስ ይችላል። ግን በብዛት እያሳየ ያለው ብዙ ማብራሪያዎች ብዙ ሰዎች የሚስማሙበት ያ ማብራሪያ ይመስለኛል። ለአብ ነው ብዬ ነው እኔ እንትን ምለው። ክፍሉ ግን እንደተባለውም ሁለት የተከፋፈለበት እንትን ነው ያለው፣ ሁለት መንገዶች ናቸው። ግን እንደተባለውም ያስማማ አንድ ነገር አለ። ባጭሩ ያለ የሚኖር ማለት ነው የአምላክ ባህሪ ነው። ለአብም ለወልድም ሊሆን ይችላል። ፖይንቱ ያ ነው። ያው እንዳሉት ነው። እኔ የተረዳሁት ግን ለወልድ ነው ያልኩበት ምክንያት አሁዱን ራሱ ስናይ ከስላሴ ዘንድ ጸጋና ሰላም ይመኛል፣ ከአብና ከመንፈስ ቅዱስ ይላል። ከዛ በኋላ ወልድን ነው እየዘረዘረ የመጣው እና የመጀመሪያው ከዛ አንጻር፣ ሁለተኛው ደግሞ ቁጥር 7 ላይ ይመጣል ይላል። ይመጣል ስል ቁጥር 8 ላይ ደግሞ የሚመጣው ይላል እና ቁጥር 17 ላይ ደግሞ የመጀመሪያ እና የመጨረሻ እኔ ነኝ ይላል እና ከዚህ አንጻር ለወልድ ነው ብዬ ነው የተረዳሁት። ቃል በቃል ደግሞ መጽሐፍ ቅዱስ ላይ አላየውም አብን አልፋና ኦሜጋ፣ ቃል በቃል አልፋና ኦሜጋ ብቻ ስለላየውም እና ከዛ አንጻር 21 ላይም ወልድን ነው አልፋና ኦሜጋ ምለው፣ 22 ላይም ወልድን ነው አልፋና ኦሜጋ ምለው እና ብዙ ማብራሪያዎችንም ሰርች አድርጌያለሁ። ነብዩም ከኔ ጋር አብሮ ነበር ሰርች እናደርግ። ያ ማብራሪያ ራሱ ለወልድ ነው እየሰጠ ያለው እና ከዛ አንጻር ለወልድ ነው ብዬ ነው ያመንኩት። ያው ቅድም እንደተባለውም ቁጥር 8 ላይ ግልጽ የሆነ ነገር የለም እና እና ሁለት ቪው አለ። አንዱ ቪው ለአብ ነው ይላል፣ ሌላኛው ደግሞ እዚህ ጋር እየተወራ ያለው ስለ ወልድ ነው ይላል። እና እኔ ስለ አብ ነው ከምሉት ከነዛ በዛ ግሩፕ ነው ያለሁት። ለምን ብባል እዚህ ቁጥር 7 ላይ እያወራ ይመጣና ስለ ወልድ አይ ቲንክ አውርቶ ጨርሰዋል ብዬ ነው ማምነው። ስለ ወልድ እያወራ መጥቶ ማለት ነው እና ያለው የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እና ቅድም ቢኒ ባለው ላይ አልፋና ኦሜጋ እኔ ነኝ፣ አብ አልፋና ኦሜጋ ነው ብሎ ወርድ ባይ ወርድ ተጻፈ። አብ አልፋና ኦሜጋ ነው የሚል ነገር የለም ማለት አብ አልፋና ኦሜጋ አይደለም ማለት አይደለም። እና ለዛ ያለውና የነበረው የሚለውን ከሁለት ቁጥር ፊት ለፊት አሁን ቁጥር 4 እና 5 ላይ ያለው የነበረው የሚመጣው የሚለውን ለአብ ተርጉመን ትንሽ ከወረድን በኋላ ደግሞ ለወልድ ስናረገው እኔ ከዚህ በፊትም ከኦንጂ ሴሶች ጋርም ከማንም ጋር ስናወራ እንደዛ እየተረጎምን አልነበረም እና እንዲያውዱ ነው ወረድ መተርጎም ያለበት እና እንዲህ እያነበብን ስንመጣ
ቁጥር 7 ላይ ስለ ኢየሱስ አብርቶ ስለ ኢየሱስ እያወራ ይመጣና እነሆ ከዳመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይላል። እዚህ ጋር አልቋል ማለት ስለ ኢየሱስ እያወራ። ከዛ በኋላ ቁጥር 8 ላይ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እና እዚቹ ከሁለት ቁጥር በፊት አልፋና ኦሜጋ የሚለውን ለአብ ካልን በኋላ እዚቹ ደግሞ ከሁለት ቁጥር በኋላ አልፋና ኦሜጋ የሚለውን ለወልድ ነው ስንል እንደኔ ፌር አይሆንም ብዬ አስባለሁ። ያ ማለት አልፋና ኦሜጋ ሳይሆን የነበረውና የሚመጣው የሚለውን ለወልድ ስንል ፌር አይሆንም ብዬ አስባለሁ። እና እዚህ ያለ የነበረ የሚመጣ ነው። ወልድም አብም ያለ የነበረ የሚመጣ ነው። ሁሉም ያሉ የነበረ ያ ማለት ያሉ ናቸው ማለት ድሮም ያሉ ናቸው። አሁንም መኖራቸው የማይቆም ነው። ኤግዚስት ማድረጋቸው የማይቆም ነው ኮንቴክስቱ። እና እዚህ ጋር ለማን ነው የተባለው ብለን ስናይ ደግሞ እኔ እንደተረዳሁት ለአብ ብዬ ነው ማስበው። እሺ ቢኒ አልፋና ኦሜጋ ለአብ የተባለበት የለም ላልከው አለ ብዙ ቦታ ኢሳያስ መጽሐፍ ላይ ስለ ለአብ ፊተኛውና ኋለኛው መጀመሪያውና መጨረሻው አልፋና ኦሜጋ የሚል አለ። ለአብም አለ። በዚህ መጽሐፍ ላይም ያው ቀድሞ ያለው ወደ ኋላም የሚኖር ማለት ነው። ይሄ አልፋና ኦሜጋ ማለት ያለና የሚኖር ከማለት ጋር ተመሳሳይ ነው። ስለዚህ ለአብም ይውላል። መጽሐፍ ቅዱስ ላይ ያለ አልፋና ኦሜጋ የሚል ጥቅሶችን በኋላ አውጥቼ ይሰጣል። አልፋና ኦሜጋ የሚለው ቃል ማለት ነው የተጠቀሰው 3 ጊዜ ነው። እሱም ዮሐንስ ራዕይ 1:8 እና 22 13 እና 21:6 ላይ ነው የተጠቀሰው። ሶስቱም ጊዜ የተጠቀሰው ሁለቱም ጊዜ የተጠቀሱት ለኢየሱስ ክርስቶስ እንደሚዋሉ ደግሞ በብሉይ ኪዳን ላይም ስለ ለአብም የተጠቀሰው ኢሳይያስ ላይ አለ። አልፋና ኦሜጋ ማለት የመጀመሪያውና የመጨረሻው ማለት ነው ትርጉሙ። ስለዚህ ኢሳይያስ ላይ አለ 44 ላይ ይጠቀማል። ስለዚህ ለአብም ይጠቀማል። እዚህ ቦታ ላይ እኔ እንደተረዳሁት 1:8 ላይ ያለውን ለወልድ ብዬ ነው እኔ እንደምረዳው ማለት ነው። ለወልድ የተጠቀሰ ነው ብዬ ነው የምረዳው። ለምን ከተባለ ላይ ቅድም እንደተወራውም እና እርሱ በዳመና ታጅቦ ይመጣል እያለ ስለ ኢየሱስ ክርስቶስ ነው የሚያወራው። ከላይ ከአውዱ ጀምረን ስንፈታው ማለት ነው። እኔ እንደምረዳው ስለ ወልድ ነው። ማብራሪያውም ላይ እንዳነበብኩት ስለ ወልድ ነው። ግን ለአብም የሚሉት አሉ። ዋናው መጀመሪያም አብይ አውርቷል። ዋናው ነገር ምንድነው? እዚህ ቦታ ላይ ለአብም ለወልድም ከተጠቀመን ችግር የለውም። ለምን ከተባለ አምላክ ነው፣ የአምላክ ባህሪ ነው። መጀመሪያውም መጨረሻውም የአምላክ ባህሪ ነው። አብም አምላክ ነው፣ ወልድም አምላክ ነው። ስለዚህ ለአብም ይሁን ለወልድም ቢጠቀምም አምላክ ናቸው፣ ሁለታቸውም አምላክ ናቸው። ስለዚህ አምላክ ስለሆነ የአምላክ ባህሪ ስለሆነ እኔ እንደኔ ችግር የለውም ነው ብዬ ነው የምረዳው። እና የነበረ የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያዌ እንደሆነ ስለ አምላክነት አሁን ስለ አምላክ እያወራ ነው እዚህ ጋር ያለው አምላክ መጀመሪያም መጨረሻም ያለው አምላክ ነው። ያዌ ስለ ያዌነቱ እያወራ ነው። በባህሪ ደግሞ ስንመለከት እዚህ ጋር የሚመጣ ይላል። የሚመጣ ኢየሱስ ክርስቶስ እንደሆነ እንረዳለን። ለዛ ለወልድ ነው የሚመጣ ወልድ ነው። እዚህ ጋር ክፍል አንፃር እያወራ ያለው መጪ ወልድ እንደሆነ ነው። እኔ ማስረጃ የፈለኩት 3 ጊዜ ነው ታሬ እንዳለው አልፋና ኦሜጋ ብለው ራእይ 3 ጊዜ ነው የተጠቀሰው። ሶስቱም ቦታ ላይ ለኢየሱስ ነው የተጻፈው ማለት 21ም ላይ 22ም ላይ እና አልፋና ኦሜጋ ማለት ጌሊ ቅድም እንዳልከው የመጀመሪያና የመጨረሻ ማለት ነው። እንደዛ ሚል የመጀመሪያና የመጨረሻ ሚል አለ ግን ለአብ የተጠቀሰ ማለት ነው። ለወልድ ግን እኔ ለምንድነው እንዲያርገ ለወልድ እንደሆነ ለየውት አልፋና ኦሜጋ ሚለው ራእይ 22 ላይም 21 ላይም አልፋና ኦሜጋ ስለተባለ ነው። ከዛ አንፃር ነው እንደዚህ አይነት ቃል የመጀመሪያና የመጨረሻው የሚለው ቃል ለአብም ያገለግላል እና ወልድም ያለና የነበረ ነው፣ አብም ያለና የነበረ ነው። ወልድም ዘላለማዊ ነው፣ አብም ዘላለማዊ ነው። ማወቅ ያለብን አንድ ነገር ሁለት አይነት ግሩፕ እንዳለ ነው።
በዚህ ግሩፕ ላይ አንድ ሰው በየትኛውም ግሩፕ ላይ መግባት ይችላል ማስረጃውን አቅርቦ ማለት ነው። እና ምንም የሚያከራክረን ነገር የለም። ለአብ ከሰጠንም አብም እንደዛው ነው፣ ወልድም እንደዛው ነው። ለወልድ ከሰጠንም ወልድም አብም እንደዛው ነው። እሺ እዚህ ጋር ድንጋየው ባወራው ያለውና የነበረው የሚመጣው በሚለው የሚመጣው የሆነ ጊዜ ከመምጣት ጋር የተያያዘ ትርጉም አይመስለኝም። እዛ ቁጥር 4 ላይ ለአብ ስንተረጉም የሚመጣው ሲባል አብ ወዴት ነው የሚመጣው? ወይስ የሆነ ሰዓት ላይ ነው ወይ የሚመጣው? ምንድነው ያለው ትርጉም ብለን ስናወራ ከሱ ጋር ያሉት ሁለቱ ቃላት ያለው የነበረው ሲል ጊዜን ነው የሚያሳዩት። ያለው አሁን፣ የነበረው ድሮ ከሆነ የሚመጣው ወደፊትም ያለ የሚለውን መኖርን ነው ሶስቱም የሚያሳዩት እንጂ የኢየሱስን ዳግም ምጽአት የሚያሳይ ነው ብዬ አላምንም። የሆነ የሚመጣ ሲባል የሆነ ጊዜ የሚመጣ ከሚለው ነገር አንጻር ሳይሆን ያለው የነበረው ሲባል መኖርን ከሆነ የሚመጣውም መኖርን የሚያሳይ ነው። ወደፊትም የሚኖር መሆኑን የሚያሳይ ነው። ወደፊት ከመኖር አንጻር ነው ያለውን ቢቲን አልቀበልም። ለምን ሕያው ቃል ላይ ያለ የነበረ ወደፊትም የሚመጣው ይላል እና ወደፊት ከመምጣት አንጻር ነው እዚህ ጋር እያለ ያለው። ደግሞ በእንግሊዝኛው ላይ ካሚንግ ይላል። ካሚንግ ማለት አሁን መምጣት ነው አይደል? አሁን። ስለዚህ ከዛ አንጻር ከመምጣት አንጻር ነው። ቁጥር 7 ላይ ራሱ ይመጣል ይላል ኢየሱስም ማለት ነው። ቁጥር 7 ላይ ራሱ በዳመና እንደሚመጣ ይናገራል። ስለዚህ ቁጥር 4 ላይ አብ ወዴት ነው የሚመጣው? እሱንም አፍታል። ኦኬ አይ አቢ እንዳለ አሁን ቁጥር 8 ላይ ያለውን የሚመጣ የሚለውን የኢየሱስን የመጨረሻ ጊዜ ለፍርድ የሚመጣውን ነው ካልክ እሱን 7 ላይ ግልጽ አድርጎ ለፍርድ የሚመጣበትን ጊዜ ነግሮናል። እነሆ ከዳመና ጋር ይመጣል፣ ዓይን ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ብሎ ጨርሶታል። ምድር ላይ የመምጣቱን ነገር ከዛ በኋላ 8 ላይ ነው ያለና የነበረ ለወደፊትም የሚመጣ የሚለውን እንትን የሚያደርገው። ይሄ ከጊዜ አንጻር የተጠቀሰ እንጂ ለወደፊት ለፍርድ የሚመጣ ኢየሱስ ሊወስደን የሚመጣውን ያንን ነው ብለን ከፈታን ወደ 4 ትመለስና አብም የሚመጣበትን ቦታ መፍታት አለብን። በዛ አንጻር ነው የሚሆነው። ቁጥር 4ን የፈተነው ከስላሴ አንጻር ነው። ያው ግልጽ ነው ቦታው አብ እንደሆነ ማለት ነው። ስለዚህ ቁጥር 4 ላይ ካለው ከነበረው ከሚመጣው ይላል። ከስላሴ ዘንድ እንደሆነ አምነናል መጀመሪያ ላይ ማለት ነው። ስለዚህ ካለው ከነበረው ፕሬዘንት ቴንስ፣ ፓስት ቴንስ፣ ፊውቸር ቴንስ እንደሆነም አይተናል። እና ይሄኛው ግን የተለየ ነው። ከዚህ አልፋና ኦሜጋ የሚለው ተጨምሯል። ቁጥር 4 ላይ ካለው ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ይላል። ቁጥር 8 ላይ ደግሞ ያለ የነበረ የሚመጣው ይላል። ሁሉን ቻይ ጌታ አምላክ ይላል። አልፋና ኦሜጋ እኔ ነኝ ይላል። እና ከዛ አንጻር ለወልድ ነው ብዬ የሚያምነው። እዚህ ጋር እየፈታ ያለው አልፋና ኦሜጋውን አይደለም እየፈተከ ያለው እሱን ፍታም አይደለም። አይ አንተ የፈታው የሚመጣ የሚለውን ነው ቃል ነው እየፈታው አይደል? ቅድምም ስታነብ ማብራሪያ ላይም ይመጣል የሚለው ወደፊት ይመጣል የሚለውን ነው ፈተ ኢየሱስ ይመጣል መጨረሻ ላይ አልክ። እኛም ሌላውን ፍታ እያለን አይደለም። እላይ ያለውን በስላሴ ይሁን በየትኛውም ይሁን ለአብ ነው ብለን ስንፈታ ያንን ከጊዜ አንጻር ፈተናል። ስፈታ ሁሉም ምስማማበትም በዛ መንገድ ነው። ሁሉም የፕሮቴስታንት ቴዎሎጂ የሚከተል ሰው ማለት ነው። እና ያንን በፈታበት አንግል ይሄን ከፈታ ይሄኛውንም በዛው ፍታ ነው ጥያቄያችን። በዛ መንገድ መፈታት አለበት ካልክ የሚመጣ ካልክ አብ ወዴት ነው የሚመጣው? አብ ወደ ምድር ይመጣል የሚለው ያንን በዛ ጋር እንዲህ ከፈታ ተመሳሳይ ቃል ነው። ተመሳሳዩንም ቃል ፍታ ነው ጥያቄያችን። የኔ ጥያቄ እንደዛ። እሺ ቁጥር 4 በታናሹ እስያ ለሚገኙት ለሰባቱ አብያተ ክርስቲያናት ከዮሐንስ የተላከ ወዳጆች ሆይ ካለውና ከነበረው ወደፊትም ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት እውነትን ከሚገልጥ
ከሚገልጥልን ከታማኙ ምስክር ከኢየሱስ ክርስቶስ ዘንድ ጸጋና ሰላም ይሁንላችሁ ይላል። እዚህ ቦታ ላይ ቅድም አቤ እንዳለውም ቢኒ እንደፈታው ከሄድን የሚጋጭ ይመስለኛል። እንዴት ከተባለ እዚህ ቦታ ላይ አብንም ወልድንም ሰባቱ መናፍስት ስል መንፈስ ቅዱስን ነው የሚገልጸው። እዚህ ቦታ ላይ ደግሞ ስለ ወልድም ያወራል። ከኢየሱስ ክርስቶስ ዘንድ ጸጋና ሰላም እያለ ኢየሱስ ክርስቶስን ያወራል። ከዚያ ደግሞ መጀመሪያው ላይ ካለውና ከነበረው ወደፊትም ከሚመጣው ያለው እግዚአብሔር አብን ነው። ስለዚህ አብ ይመጣል ካልን ስህተት ነው የሚሆንልን። ወዴት ነው የሚመጣው? አሁን እነሱ እንዳሉትም ወዴት ነው የሚመጣው? ከመምጣት ጋር የምንፈታ ከሆነ ማለት ነው። ነገር ግን እዚህ ቦታ ላይ ቅድም አቤ እንዳለውም ወደፊት የሚኖር የሚቀጥል እንደሆነ የሚያሳይ ነው ብዬ ነው እኔም የምረዳው። መጀመሪያ የተረዳ ነው እንደዚህ። ቁጥር 8 ላይ ቁጥር 8 ላይ ያለውን 4 ላይ ካለው አንፃር ፍታልን ምናምን እንደዛው አያይዘ ፍታልን ላልከው እንዴ እኔ እንደዛ መፍታት ይጋጫል። አሁን አልፋና ኦሜጋ ሚል ተጨምሯል። ያለ የነበረ የሚመጣ ኃያሉ በሕያው ቃል ነው ኃያሉ እግዚአብሔር ይላል። እንዲህ ይላል ቁጥር 4 ላይ እንደዚህ አይነት አገላለጽ የለም። የተጨመረ ነገር ማለት ነው። እኛ አልፋ ኦሜጋ ፍታ እያለን አይደለም። እሱን አውቅ ያለው እኮ ሊጨርስ ያለ የነበረ የሚመጣ ይላል። እንደዛ አይነት ነገር ተጨምሯል። ቁጥር 4 ላይ ያለው ግልጽ ያደርግልናል አብ እንደሆነ ማለት ነው። እንዴት ካልከኝ ሰላምታው ራሱ ውዳሴው ራሱ ከአብ ከሰባቱ መናፍስትና ከወልድ ነው። ግልጽ የሆነ ነው ያ ማለት ነው። ግን ወደ ቁጥር 8 ስንመጣ አልፋና ኦሜጋ የሚለው ተጨምሯል። ለወልድ ነው እንድንል ማለት ነው። ደግሞ ወደፊትም የሚመጣው ኃያሉ እግዚአብሔር የሚለው ተጨምሯል። ከዛ አንፃር ነው ለወልድ ያልኩት። እንደዛ ለመፍታት ቁጥሩን ማየት አለብህ። አልፋን ያለና የነበረ ወደፊትም የሚመጣ ካለ በኋላ ነው ይሄን ነገር የሚጨምረው። ይሄን ነገር ስለጨመረ ነው እኔ ደግሞ ለወልድ ነው እያልኩ ያለው። ሌላው ደግሞ ለወልድ ነው እያልኩ ያለው የሚመጣው የሚለውን ቁጥር 7 ላይ ምን ይላል? እነሆ እርሱ በዳመና ታጅቦ ይመጣል ይላል። እነሆ እርሱ በዳመና ታጅቦ ይመጣል የሚለውን ደግሞ ቁጥር 8 ላይም የወልድን ነው። ቅድም ቆሟል ብሏል ነብዩ። እኔ አልቆመም ብዬ ነው ቁጥር 8 ላይ ነው የቆመው። አዲሱ መደበኛ ትርጉም የራሱ 8 ላይ ነው የሚያቆመው። ከዛ በኋላ ያለውን የሰውን ልጅ የሚመስለውን አየው እያለ ነው የሚዘረዝረው እና ከዛ አንፃር ለወልድ ነው ብዬ ነው የተረጎምኩት። እሱን እኮ ቢኒ ተስማምተናል ከመምጣት ጋር አይደል? መጀመሪያ አቢቲ ያንን ከተስማመን በኋላ አቢቲ ያነሳ ጥያቄ አለ የሚመጣ የሚለውን ማለት ነው። መጀመሪያ አቢቲ ተርጉሞ ነበር የሚመጣ የሚለውን ቁጥር 4 ላይ ያለውን ያንን ሲተረጉም ነው አንተ የምትለውን አልቀበልም አልስማማም ያልከው አንተ። የመምጣት በዚህ በምዕራፍ ቁጥር 8 ላይ ያለውን ተቀብለናል። ለአብም ቢሆን ለወልድም ለአብም ብሎ የሚጠቀም አለ። ልክ ነው ያ። ስለዚህ አሁን ጥያቄ የተነሳው አንተ አይሆንም ያልከው ምንድነው? ለድንቃ ባወራው ላይ አቢ ሲተረጉም የሚመጣ የሚለውን ቃል ማለት ነው። የሚመጣ የሚለውን ሲተረጉም በዚያ በመምጣት ጉዳይ ላይ ነው እንጂ የሚመጣ የሚለውን የተጠቀመው እዚህ ቁጥር 4 ላይ ያለው እንደዛ አይደለም ብሎ ነው የተረጎመው አቢ መጽሐፉም የሚሄደው ማለት ነው ስንተረጉመው። ስለዚህ በዚያ ላይ ነው አንተ ጥያቄ ያስነሳው። በዛ ኢየሱስ ክርስቶስ ነው በሚለው ነገር ላይ ሳይሆን በመምጣት ጉዳይ ላይ ያለውን ነው አንተ ያነሳው። ቅድምም ያልኩት እኔ አልፋና ኦሜጋ የሚለው ከላይ ካለው ጋር የሚለይ ነገር የለውም። አንተ እንዴት አድርገህ እንዳሰብከው ቅድም ተብራርቶ አንተ ራስህ ስታብራራ ነበር። ያለና የሚኖር ነው ባጭሩ። አንተ ግን ያ መጨመሩ አብ ነው የሚመጣው እንድንል ያደርገናል የሚለውን ነገር ነው እያመጣ ወልድ ነው የሚመጣው የሚለውን ነገር ነው እያመጣ ያለው። ምንድነው አልፋና ኦሜጋ ማለት እላይ ያለው ያለ የሚለውን ነው። ያለ የነበረ ያንኑን የሚያጸና ቃል ነው። ቀጣይ ለመጥቶ ምን አደረገ? ያጸናዋል። ያንን ቃል ያለው የነበረ የሚመጣ ሁሉን የሚገዛ ካለ በኋላ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ሶስቱንም ያጠቃለለ እኔ ነኝ ይላል የሚለውን ቃል አጸና እንጂ የሚመጣው ወልድ ነው ከምንለው አንፃር አይደለም የሚፈታው። ይኛው 8 ላይ
አልፋና ኦሜጋ የሚለው መጨመሩ ለውጥ ያመጣል እያልክ ነው። ነገር ግን መሰረታዊ ቃሉ ላይ ለውጥ የለውም። 4 እና 8 ላይ ያለው የነበረው የሚመጣው የሚለው ፓርት ነው የተፈለገው። ስለዚህ 8 ላይም ቆመ ያለውና የነበረው የሚለውን ከመኖር አንፃር ነው ብለ የሚመጣው የሚለውን ደግሞ አይ ከመምጣት አንፃር ዳግም ከመምጣት አንፃር ተረጉማለሁ ካልክ 8 ላይ ቆመ ራሱ ስትፈታ ተረጓጉም ልክ አይሆንም። ያለ የነበረ ሲል ከመኖር አንፃር ነው። አሁን ያለ ትላንት የነበረ ካልክ የሚመጣው የሚለውን ወደፊት የሚኖር ብለ ነው የምትተረጉመው። ይሄንን ራሱን ቃል 4 ቁጥር ላይ እንደዛ ብለ ከተረጉምክ ከመኖር አንፃር ከተረጉምክ 8 ላይ መጣ አይ ለኔ ከመምጣት አንፃር እየመሰለኝ ነው። አልፋና ኦሜጋ የሚለውም ሁሉን ቻይ የሚለውም ሌላ ትርጉም እንድሰጠው አያረግህም። እዚህ ጋር ሁለተኛ ሁለት ቃላት አሉ ያለና የነበረው የሚል ሁለት ቃላት አጠገቡ ስላለ እሱን ላይ በተረጉምኩበት ነው የምትተረጉመው። እዚህ መጣ ደግሞ የሚመጣው የሚለውን ሌላ ላለው ካልክ አተረጓጎም የሆነ ወጥነት የሌለው ነው ማለት ነው። 7 ቁጥር ላይ ይመጣል ካልክ እሱ በግልጽ ስለመምጣት ነው የተጻፈው። በደመና ይመጣል የወጉስ ሳይቀሩ አይኑ ሁሉ ያየዋል። እሱ መምጣት የተጻፈው እንዲህ ከመምጣት አንፃር ነው። ዳግም ከመምጣት አንፃር በግልጽ የተጻፈ ነው። እዚህ ጋር ያለው ደግሞ ያለውና የነበረው የሚመጣው ከመኖር አንፃር የተጻፈ ስለሆነ አተረጓጎማችን ኮንሲስተንት ሊሆን ይገባል። እዚህም ትርጓሜ ክርስቶስ መጀመሪያና መጨረሻ እንደሆነ ያሳያል በሚል አንፃር ወልድ ነው ብዬ ነበር እና አሁን በዚህ ጥያቄ ከሌለ ወደ ቀጣይ እንሄዳለን። ነገረኝን ድምፅ ለማየት ዞር አልሁ ዞርን ብዬ 7 የወርቅ መቅረዞች አየው ይላልና 7ቱ የወርቅ መቅረዞች ምን እንደሆኑ እናያለን። መቅረዝ የሚለውን መቅረዝ ማለት ምን ማለት እንደሆነ ያንን ከተረጎማችሁ በኋላ ደግሞ የወርቅ መቅረዞች የሚለውን ለመተርጎም ይቀላል ብዬ ነው። መቅረዝ የሚለው ምን ማለት እንደሆነ መቅረዝ ማለት ምን ማለት እንደሆነ እንድትረጉም። በአሁን ጊዜ እኛ መቅረዝ ስንል ሻማ የሚቀመጠው ምናምን እንደዛ አይደለም። በዛን ጊዜ የነበረው ሲጀመር ሻማ ከዛ በዛን ጊዜ እንዳልነበረ ምናምን ማብራሪያው ይናገራል እና እዚህ ክፍል ላይ የወርቅ መቅረዝ ተብሎ የተጠቀሰው በዘይት የሚሰራ እንደ አሁን በአሁን ጊዜ እኛ ኩራዝ ምናምን እንደምንጠቀመው አይደል? እንደዛው በዘይት የሚሰራ በክር ምናምን እንደዛ የሚሰራ ነው እንጂ ሻማ የሚቀመጥበት ወይም የሻማ ማስቀመጫ አይደለም መቅረዝ ስንል። መቅረዝ የሚለው ምንድነው ስንል ወደ ብሉይ ኪዳን ይወስደናል። ዘጸአት 20 ምናምን ላይ 27 ስንት ላይ እንደሆነ 27 አካባቢ መሰለኝ ያነበብኩት። መቅረዝ ሲሰራ ከምን ይሰራል የሚለውን ነገር እንትን ያደርጋል። መቅረዝ የሚባለው ከወርቅ የሚሰራ ነው። ያም በቤተ መቅደስ ላይ እሳት እንዲቀጣጠል በአሁኑ ጊዜ ሻማ እንደሚቀመጥ ማለት ነው። ቀደም እንዳለው ዘይት እንትን ይደረግበታል። ያ ማብራት ነው፣ ያበራል እና ያ መቅረዝ ይባላል። እና ያ መቅረዝ ብሉይ ኪዳን ላይ በምናይበት ጊዜ ሁልጊዜ የሚያበራ ነው እና ዘጸአት 22 አካባቢ ላይ ነው መሰለኝ የአሮንን ልጆች ያንን መቅረዝ እንዲጠብቁ ያደርጋቸዋል። ቀንና ማታ እንደሚቃጠል ያ እንደሚያበራ እንዲያዩ ያዛቸዋል አሮን ማለት ነው። እና እግዚአብሔር ያንን ያዘዘውን ቀንና ማታ ይጠብቃሉ። እንዴት እያበራ ነው ወይ የሚለውን ነገር ይጠብቃሉ። እና ወደዚህ ስናመጣ ታዲያ መቅረዙ ምንድን ነው ስንል የመጀመሪያው ቁጥር 20 ላይ ያብራራዋል። ያንን መቅረዝ ያለውን ራሳችን መጽሐፍ ራሱ ይፈታል። ዞር ደስ ብለን ቁጥር 1 ላይ ስናይ 7ቱ አብያተ ክርስቲያናት ናቸው ይልና ይፈታል 7ቱ አብያተ ክርስቲያናት እንደሆኑ እና እነዚህ 7ቱ አብያተ ክርስቲያናቶች ዮሐንስ እዚህ ጋር እያየ ያለው ከምን አንጻር ነው ካላችሁ በኢየሱስ አይን ነው እያያቸው ያለው። እና ይቺ 7ቱ አብያተ ክርስቲያን ከምን የተሰራች ናት ካላችሁ በወርቅ የተሰራች ናት። በኢየሱስ አይን ዛሬ እኛ እንደምናያት አይደለም። እቺ ቤተክርስቲያን በወርቅ ነው ተቀጥቅጣ። ያኔ ብሉይ ኪዳን ላይ መቅረዣውን ሲሰሩ በወርቅ ቀጥቅጦ ነው የሰሩት እና
በዚህ አዲስ ኪዳን ላይ ስናይ ደግሞ ኢየሱስ እቺን ቤተክርስቲያን በወርቅ ነው የሰራት። በኢየሱስ አይን ስታይ እቺ ቤተክርስቲያን የወርቅ ናት እና የወርቅ የሆነችው ቤተክርስቲያን በምን ታበራለች ካላችሁ ኢየሱስ ካለ ነው የምታበራው። ታች ላይ እናያለን፣ ይመላለሳታል በመቅረዙ ላይ የሚመላለስ እያለ እንትን ያደርጋል እና ያንን ብርሃን በኢየሱስ ክርስቶስ በኩል ሆና ነው የምታበራው። ብርሃኑን እንዲያበራ የሚያደርገው ራሱ ክርስቶስ ነው። ቤተክርስቲያን በራሷ ብርሃን ልትሆን አትችልም። ብርሃኗ ግን የተሰጣትን ያንን ብርሃን ማብራት ትችላለች እንጂ ራሷ ብርሃን አይደለችም። ክርስቶስ ነው ብርሃን እና ይቺ ቤተክርስቲያን የተሰራችው ከወርቅ ነው የሚለውን ነገር ነው በደንብ እንትን የሚያደርገው። እሺ መቅረዝ የሚለው መቅረዝ ማለት 7 ጫፎች ያሉት በራሱ ሊቆም የሚችል በውስጡ ዘይት ተሞልቶ ወደ 7ቱ ጫፍ የሄዱት ክሮች ዘይቱን እየሳቡ ሲለኩሱ ብርሃን የሚሰጥ ነገር ነው ይላል በማብራሪያው ላይ። መቅረዝ ማለት በራሱ መቆም የሚችል በራሱ መቆም የሚችል ነው። 7 ጫፎች ያሉት ናቸው። ከዚያ ደግሞ በእያንዳንዱ ላይ 7ቱ ጫፎች ላይ ክር አለ ይላል። ከዚያ ያ ክር ደግሞ በመቅረዙ ላይ ዘይት ይጨመራል። ከዚያ ያ ክሩ ደግሞ ዘይቱን ይስባል። በእያንዳንዱ በ7ቱ ላይ ያለው ማለት ነው፣ ጫፎቹ ላይ ያለው። ከዚያ በመሳብ ሲለኩሱ ብርሃንን መስጣት ይችላል። ያ መቅረዝ ደግሞ በራሱ ብቻውን ብርሃንን ሊሰጥ አይችልም። ሲለኮስበት ነው ብርሃንን ሊሰጥ የሚችለው ማለት ነው። እንደዛውም ይህንን ደግሞ ምን ያደርገዋል? ያገናኘዋል ከቤተ ክርስቲያን ጋር። አሁን ያለችውን ቤተ ክርስቲያን ጋር ያገናኛል። በመቅረዞቹም መካከል ሲመላለስ ነበር ይላል ኢየሱስ ክርስቶስ። ይህ ደግሞ 7ቱ መቅረዞች የሚለውን ቤተ ክርስቲያን ነው። ቤተ ክርስቲያንን ይጠቀማታል። ከዚያ መካከል ላይ ያለው ኢየሱስ ክርስቶስ ቤተ ክርስቲያንን መቼም እንደማይተዋት ሁሌም እንዳለ ከቤተ ክርስቲያን ጋር ሁሌም እንዳለ ለማሳየት የተጠቀመ ነው ይላል ማብራሪያው ማለት ነው። ደግሞ በወርቅ የተሰራ ስል በውድ ዋጋ የተገኘች ናት ቤተክርስቲያን። በውድ ዋጋ ደግሞ ቤተክርስቲያን ደግሞ በራሷ ልትቆም አትችልም ያለ ኢየሱስ ማለት ነው። በራሷ ደግሞ ልታበራ አትችልም ያለ ኢየሱስ። ኢየሱስ ያበራታል። የዓለም ብርሃን ናችሁ የሚለው እኛን የዓለም ብርሃን ናችሁ የሚለው ኢየሱስን በማመናችን ነው። ኢየሱስ ስላለን ነው። ኢየሱስን ስላመንን ነው። በዮሐንስ ምዕራፍ 8:12 ላይ እንደምናገረው እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሏል። እዚህ ቦታ ላይ ኢየሱስ ክርስቶስ ራሱ ብርሃን እንደሆነ እኛ ደግሞ ያለ ኢየሱስ እንደማንችል ብርሃን ልንሆን እንደማንችል በኢየሱስ ሆነን እንደምንችል ብርሃን መሆን ለዓለም ማብራት እንደምንችል የሚያሳይ። እሺ የወርቅ መቅረዞችን ያው ጌዲ አውርቷል። ቁጥር 20 ላይ ይፈተዋል። 7ቱ መቅረዞች ደግሞ 7ቱ የቤተ ክርስቲያናት ናቸው ይላል እና ታሪ እንዳለው መቅረዝ ማለት አንድ እግር ያለው 7 ጫፎች ያሉት ነው። ስለዚህ በእነዚህ በመቅረዞቹ መካከል ቁጥር 13 ላይ ደግሞ በእነዚህ የሰውን ልጅ የሚመስለውን አየው፣ በእነዚህ መቅረዞች ላይ የሚመላለስ ነገር እንዳየ ይናገራል እና በዚህ በቤተ ክርስቲያን ላይ የሚመላለሰው ኢየሱስ እንደሆነ ነው። በመቅረዞቹ መካከል የሰውን ልጅ የሚመስል አየው ይላል። እርሱም እስከ እግሩ የሚደርስ መጎናጸፊያ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበር ይላል እና በመቅረዞቹ መካከል በእንደዛ በቤተ ክርስቲያን መካከል የሰውን ልጅ የሚመስለውን ያው ኢየሱስ ነው። በእነዚህ ቤተ ክርስቲያን ላይ የሚመላለሰው መቅረዝ ማለት ያው የሚያበራ ነገር ነው አይደል? ቤተ ክርስቲያንም ኢየሱስን የምታበራ እንደሆነ ነው። እናንተ ባላችሁት ላይ መጨመር ፈልገው እኔ እንደተረዳሁት መቅረዝ ሲባል 7 እንትን ያለው ከዛ 7 ክር ያለው
ሰባቱም ክር ደግሞ ዘይቱን ከአንድ ቦታ የሚጠቀም እና ብቻውን መቆም የሚችል እንደሆነ ነው የተረዳሁት። እና ሰባቱም ክር ዘይቱን ከአንድ ቦታ እንደሚያገኛ ማለት እንዲህ ስናየው የተለያየ ሊሆን ይችላል። እዚህ ጋር እንደተጠቀሰውም የተለያዩ ቤተክርስቲያናት ተጠቅሰው ሊሆን ይችላል እና ሶርሳቸው ምንጫቸው አንድ እንደሆነ ቤዛቸው አንድ እንደሆነ መሰረታቸው አንድ እንደሆነ እና ያ መሰረት ደግሞ ኢየሱስ ክርስቶስ እንደሆነ ነው የተረዳሁት። እሺ እዚህ ጋር 10ንም 11ንም ስናይ በጌታ ቀን በመንፈስ ነበር፣ በኋላም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማው። እንግዲህ ዮሐንስ የሆነ ድምፅ እንደሰማ ነው። ድምፁም የመለከትን ድምፅ ይመስላል እና ታላቅ ሲል ታላቅ ድምፅ እንደሰማ ነው የምናየው። ከዛ 11 ላይ እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምርኔስ፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊላዴልፊያ እንዲሁም ሎዶቅያ ወደ ሰባቱ አብያተ ክርስቲያናት ላክ አለኝ ይላል። ከዛ ሲዞር ያየው የሚናገረኝን ድምፅ ለማየት ዘወር አለው። ዘወር ብዬም 7 የወርቅ መቅረዞች አየሁ ይላል። ስለዚህ ዞር ሲል ያየው 7 የወርቅ መቅረዞች ስለ ሰባቱ አብያተ ክርስቲያናት እያወራ እንደሆነ ቁጥር 20 ላይ ይገልጻል። በቀኝ እጄ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ሚስጥር ይህ ነው ይልና ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው፣ ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ብሎ እዛው መጽሐፍ ቅዱስ ራሱ 7 መቅረዞች የሚለውን አብያተ ክርስቲያናት እንደሆኑ ይነግረናል ማለት ነው። እና መቅረዞች ሲል ታዲያ ምን አይነት ስዕል ነው የወርቅ መቅረዞች ብሎ እየጠቀሰልን ሲባል መቅረዝ ምንድን ነው የሚለውን ትርጉም ማወቅ አለብን። ዘጸአት ላይ ካለው መቅረዝ ዘጸአት ላይ ያለው ይሄንን የሚመስል መቅረዝ ነው 7 እንትን ያለው እና ዘጸአት ላይ ካለው ጋር ይመሳሰላል የሚለውን ይመሳሰላል ብዬ አላስብም። እንደዚህ አይነት ነው ብዬ አላስብም። ምክንያቱም 13 ላይ በመቅረዞቹ መካከል የሰው ልጅ የሚመስለውን አየው ይላል እና ሲመላለስ ኢየሱስ ክርስቶስ በመቅረዞቹ መሃል ሲመላለስ የሚታይ ነገር ስላለ እኔ የሚመስለኝ በእንደዚህ አይነት መንገድ ነው የሚበሩ መቅረዞች። መቅረዝ ማለት ድሮውን እኛ ኩራዝ እናውቃለን። ኩራዝ ውስጥ ላይ ጋዝ አለው፣ ከዛ ክር አለው፣ በክሩ አማካኝነት ይነዳል ከዛ እየሳበ እና መቅረዞችም እንደዚህ ዘይት አለባቸው ውስጣቸው ላይ ያንን ዘይት እየወሰዱ ክር አለ ጫፍ ላይ በዛ ክር አማካኝነት ይነዳል ማለት ነው። እና እንደዚህ በወርቅ መቅረዞች መሃል ሲመላለስ ኢየሱስ ሲመላለስ ነው ያየውና የተነጣጠሉ ይመስለኛል ተነጣጥለው ያሉ እና ሳይም እንደዛ ይመስል ዘጸአት ላይ ካለው ጋር ዘጸአት ላይ ያለው አንድ ሆኖ 7 ጫፎች ያሉት ነው። ዘጸአት ቁጥር ምዕራፍ 25 ላይ የምናየው ማለት ነው። ዘጸአት ምዕራፍ 25 ቁጥር 30 ጀምረን ስናይ ከንጹህ ወርቅ መቅረዝ ስራ መቆሚያና ዘንግ አብጅለት፣ ጽዋ መሰል አበባዎች እያለ ይቀጥልና ከመቅረዙ ግራና ቀኝ ጎን ጋራ የተያያዙ በአንድ በኩል 3 በሌላ በኩል 3 በድምሩ 6 ቅርንጫፎች ይኖሩት። መሃል ላይ አንድ አለ፣ በግራ 3 በቀኝ 3 7 የሆነ ማለት ነው። በግራ 3 በቀኝ 3 6 ከዛ መሃል ላይ ያለው መቅረዝ 7 እና በአንዱ እንትን ላይ የተያያዙ ናቸው እነዚህ። በዚህኛው ክፍል ላይ ስናይ ግን በመሃሉ ኢየሱስ ክርስቶስ ይመላለስበታል በመቅረዞቹ መሃል። ስለዚህ አንድ መቅረዝ ነው ማለት አንችልም። 7 መቅረዞች ናቸው የሚለውም 7 መቅረዞች እንጂ አንድ መቅረዝ አይልም። ዘጸአት ላይ የሚለው 7 ጫፎች ናቸው አሉ የሚለው፣ እዚህ ጋር ግን 7 የወርቅ መቅረዞች ነው የሚለው። ስለዚህ 7 ብሎ ይነጣጥለዋል። በመቅረዞቹ መካከል ደግሞ የሰው ልጅ የሚመስል አየው፣ እርሱም እስከ እግሩ ድረስ እያለ ያብራራል ስለ ኢየሱስ። ስለዚህ የወርቅ መባሉ ውድነትን ቤተክርስቲያናትን የሚያሳይ ነው ካልን መቅረዙ የወርቅ መቅረዝ መባሉ ውድነትን ውድ መሆኑን የሚያሳይ ነው። ጀስት ውድ መሆኑን ለማሳይ ቤተክርስቲያን ውድ መሆኗን የሚያሳይ ነው። መቅረዝ መባሉ ደግሞ ቤተክርስቲያን የምታበራ መሆኗን እና
መቅረዙ በራሱ የብርሃን ምንጭ የለውም ቅድም እንደተባለው። ነገር ግን የዓለም ብርሃን የሆነው ኢየሱስ በመካከሏ ስላለ ታበራለች። ስለዚህ ያንን ማብራት ነው የቤተ ክርስቲያን ስራ እና መቅረዝ ናት፣ ማብራት ነው የቤተ ክርስቲያን ስራ። እኔ የሚመስለኝ መቅረዝ ብሎ እዛ ፖይንት ላይ ያብራራ ነገር አይታይም። የተብራራ ነገር አለ ብዬ አላስብም። መቅረዝ የሚለውን ብዙ ማብራሪያዎችን ስናነብ ወደ ብሉይ ኪዳን ነው የመለሱት። ብሉይ ኪዳን ላይ መልሶ ምን አደረጉ? ይህንኑ ነበር ሲያሳዩ የነበሩ። ይህን መቅረዝ አሳየ። ግን እንዲህ እንትን ብለን ስለን እንትን የምናደርገው ይመስለኛል። እንደዛ ይሆናል ብዬ አላስብም። ግን መመላለሱ ምንን ያመለክታል ካላችሁ ዘጸአት 27 ላይ በዛ እንትን ላይ የሚመላለሱትን የአሮን ልጆችን እንትን ያደርጋል። ዘጸአት 27 ላይ ማብራቱ በየምሽቱ ስበራ እንድኖር ለማብራት የሚሆነውን ታጭቆ የተጣለለ ምርጥ የወይራ ዘይት ያመጡልህ ዘንድ የእስራኤል ሕዝብን እዘዝ። አሮን እና ልጆቹ ከምሽቱ እስከ ንጋት ይበራ ዘንድ የእግዚአብሔር መገኛ ከሆነው ፊት ከቃል ኪዳኑ ፊት ታቦት ፊት ለፊት ካለው ከመጋረጃ ውጪ ያኑሩት እያለ ይሄኛውን የሚጠብቅ አካል እንዳለ ይነግረናል። መቅረዣውን የሚጠብቅ አካል እዛም ስናይ የሚጠብቁ አሉ እና ያንን የሚጠብቀው ማነው ካላቸው እነዛ የአሮን የካህን ዘር የሆኑ ናቸው ያንን መቅረዣ የሚጠብቁት። እና ያንኑ ደግሞ ስናመጣ ወደዚህ ኢየሱስ በዛ መሃል ላይ የሚመላለስ እንደሆነ ይነግረናል። ከዛ እንትን አድርጎ ስለ ልብሱ ያወራል። ልብሱ ምንን የሚያሳይ ነው ካለን ልብሱን ምን ያደርገዋል? የምናገረኝን ድምፅ ለማየት ዞር አልዩ። ዞር ብዬ 7 መቅረዞችን አየው። በመቅረዞቹም መካከል ያለው የሰውን ልጅ የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰ። እዚህ ጋር እስከ እግሩ ድረስ ልብስ የለበሰውን የሚለውን ስናይ ወደ ብሉይ ኪዳን ስንመልስ ካህናት ምን ያደርጉ ነበር? ሙሉ በሙሉ እስከ እግራቸው ድረስ ልብስ ይለብሱ ነበር። ሙሉ በሙሉ እግራቸው እስከማይታይ ድረስ ልብስ ይለብሱ ነበር እና እነዚህን እያየን ስንሄድ ከብሉይ ኪዳን ጋር የተገናኘ ነገር ነው የምናገኘው። ስለዚህ ብሉይ ኪዳን ላይ የተጠቀመውን የመቅረዝ አይነት ነው መሳሌ ያለብንም ብዬ የሚያስበው በዛ እንጂ እዛኔም የሚጠብቅ አለ። የሚጠብቅ አካል ሙሉ የአሮን ልጆች ያንን እየጠበቁ እየጠፋ ነው እየበራ ነው የሚለውን ነገር ያዩ ነበር። እነዛ አካላቶች እየጠበቁ ነው። እነዛስ ምን አይነት ልብስ የለበሱ ናቸው ካለን እስከ እግር ሙሉ በሙሉ የለበሱ ናቸው እና የታጠቁም እንደሆነ እንትን ያደርግልናል። እና ያ ወደዚህ ኪዳን ስናመጣ ኢየሱስ ክርስቶስ ቤተክርስቲያንን እያነጻት ክፉ ትምህርት የሐሰት ትምህርቶችን ስገቡ ያንን እያጠፋ ቤተክርስቲያን ባዶ የተተወች አይደለም፣ ጠባቂ ያላት ናት። ቤተክርስቲያንን እኛ አይደለም የምንጠብቀው፣ ጠባቂዋ በዛ መቅረዝ መሃል የሚመላለስ ክርስቶስ ነው። በዛ መሃል እየተመላለሰ የሚያበራውን ወደ ብሉይ ኪዳን ስንመለስ የአሮን ልጆች ያንን እንደሚያዩ ምበራውን እንደሚከታተሉ እስከ ማታ ቀኑን ሙሉ እዛ እየበራ ያለው አካል ምን እንደሆነ እየጠፋ ነው እየበራ ነው የሚለውን እንደሚከታተሉ አዲስ ኪዳን ላይ ስንመጣ ቤተክርስቲያንን የሚከታተል የሚጠብቅ ከለላ የሚያደርገው እዚህ ጋር ሙሉ ነገር የምናየው ዛሬም እረኞችን የሚጠብቅ እንትን ገዢ እንዳለ መንጋውን የሚጠብቅ እረኛ እንዳለ ማየት እንችላለን። ቤተክርስቲያንን የሚጠብቅ የቤተክርስቲያን ፍጻሜና የመዳናችን የማንሰጋበት ምክንያት ጠባቂ ስላለን ነው። ይሄ የሚጠብቅ አካል አለ፣ ይመላለሳል፣ ቤተክርስቲያንን ሙሉ የሚከታተል ነው። ስለዚህ እኔ የምቀበለው ማብራሪያዎችን እንዳነበብኩ በዛ አንግል ነው ስፈቱ ያየው እና ይህም ሴንስ የሚሰጥ ነው። አው ጌዲ እንዳለም ምንም የምረዳው እንደዛ ነው። ይህንን መጽሐፍ መግቢያ ላይ ራሱ ሲያወራ ብዙ ቀለማትን የተለያዩ ነገሮችን ተጠቅመዋል በዚህ መጽሐፍ ላይ እያለ ያወራል። የተጠቀመበትንም ምክንያት ሲያብራራ እነዚህ ሰዎች አሁን አማኞቹ ለምሳሌ ስለ ብሉይ ኪዳን መጽሐፍን ስለሚያነቡ የብሉይ ኪዳን መጽሐፍትን ስለሚያነቡ ይረዳሉ፣ ያውቃሉ። ያመኑቱ እና ዮሐንስ ይረዳሉ። ስለዚህ
ከዚያ የተነሳ ነው እነሱ እንደሚረዱ አድርጎ ነው የጻፈው ይህንን ዮሐንስ ማለት ነው። እግዚአብሔርም ሲሰጣቸው ዮሐንስም ሲጠቀም እንደዚህ የተጠቀመበት ምክንያት ያመኑት አማኞች ብሉይ ኪዳንን ስለሚያነቡ ይረዳሉ ያውቃሉ ብሎ ነው። ስለዚህ ከዚህ በኋላም የምናያቸው ብዙ ነገር አለ ከብሉይ ኪዳን ጋር ትስስር አለ። የብሉይ ኪዳን ምሳሌዎችን በብሉይ ኪዳን ላይ የተጠቀሰውን እየተጠቀመ የሚያወራው ብዙ አለ ከዚህ በኋላ ማለት ነው እያየን እንሄዳለን። እዚህ ቦታ ላይም ማብራሪያዎቹም እንደሚሉት አሁን ጌዲ እንዳለውም ያንን መቅረዝ ነው የሚጠቀመው ማለት ነው። ያንን መቅረዝ ይጠቀማል። የአሮን ልጆች እንደሚመላለሱ የሚመላለስ አካል እንዳለ ማብራሪያው በጣም ሰፊ አድርጎ ያብራራል። እሺ እዚህ ጋር ሰባት መቅረዞች ነው የሚለው በብሉይ ኪዳን ላይ አንዱ መቅረዞች ላይ 7 ጫፎች አሉ ነው እንጂ እዚህ ጋር ደግሞ 7 መቅረዞች ነው የሚለው። አንድ ጫፍ ላይ ያለ ማለት አንድ መቅረዝ ላይ ያለ 7 ጫፎች አይደሉም። መቅረዞች መቅረዝ አንድ እስከሆነ ድረስ ያ መቅረዝ የሚያበራ እስከሆነ ድረስ 7 መቅረዞች ማለት ከአንድ በላይ የሆኑ የተነጣጠሉ እንደሆኑ መረዳት እንችላለን በዛ እና 7 የወርቅ መቅረዞችን አየው ስለሚል ማለት ነው ቁጥር 12 ላይ። ስለዚህ እነዚህ 7 ናቸው እና 7ቱም የተለያዩ ናቸው። አንድ ላይ ከሆኑ 7 ማለት አይጠበቅበትም። አንድ መቅረዝ ነው የሚባለው እሱ ራሱ 7 ጫፍ ቢኖረው እንኳን አንድ መቅረዝ ነው የሚባለው። የብሉይ ኪዳኑ እንደዛ ነው 7 ጫፍ ያለው አንድ መቅረዝ ነው። ስንት መቅረዞች አሉ የሚለው እንግዲህ መቅረዞች ከተባለ 7 ጫፍ ያለው እያለ ነው የሚቀጥለው። እዚህ ጋር ግን 7 መቅረዞች ብሎ 7 እንደሆኑ ስለሚያወራ በአንድ መቅረዝ ላይ ያሉ 7 ጫፎች ማለት እንችላለን ብዬ አላስብም።